ሰላም የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው። ዛሬ ኖላዊ ክፍል 11 ነው ይዤላችሁ የመጣሁት። ሀና እንግዲህ አባቷ ታማዋን ሀና ማለት ያው ከወሎ ወደ አዲስ አበባ ነው የመጣችውና አባቷን ከሰው ቤት ሰርታ ለማሳከብ ነው የፈለገችው። ነገር ግን ሀና ሐኪም ቤት ስትሄድ አቅሟ በላይ ነው ገንዘብ የተጠየቀችው እና ሀና ብቻዋን እያለቀሰች ነው። ነገር ግን ምላሴ ይነግረዋል እና ስለዚህ ለሀሮን ሲነግረው ሀሮን ግን ሀናን ውበቷ ማርኮኛን እያለ እንግዲህ ሀናን በገንዘቡ ሊገዛን የፈለጉ በቃ እኔ አባሽን አሳክምልሻለሁ ሲላት፣ እሷ ግን ያው ሚስኪን የሚረዳ ነበር የመሰላት። ነገር ግን እሱ እንደዛ ሳይሆን በልዋጩ ሌላ ነገር እፈልጋለሁ እንድታገቢኝ እፈልጋለሁ ነው ያላቱ። እሷ ደግሞ ያን አልፈልግም፣ አላገባም፣ አልፈልግም እኔ ስለዚህ ከወሎ አዲስ አበባ ድረስ የመጣሁት አባቴን ሰርቼ ለማሳከም ነው። ስለዚህ ወሎ ሀዛው እያለ ለዚህ አባቴን ለምኝ ማሳከም እችል ነበር፣ ግን እኔ ራሴ ማሳከም ስለምፈልግ ነው እና አልፈልግም ትለዋለች። ለምን እንደዚህ ትያለሽ? ለምን? ስለዚህ አባትሽ ታዲያ መሞት አለባቸው ሲላት፣ አይ እንደዚህ መጥፎ ነገር ከምሰራ እኔ የብሞት ይሻለኝ፣ እንደዚህ አይነት ነገር እኔ አልሰራም ብትለው እሱ ግን እሺ ሌላት አልቻለም። እና እኔ ከወሎ ህዝብ በላይ የወሎ ህዝብ ደግ ነው፣ በአንድ ቀን ብለምን እኔ አባቴን አሳድገ ማነው ይቅርታ አሳክመው ነበር ነው ያለችው። እና የሀና አባት ብዙ ገንዘብ እንደሚያስፈልገው የነገረው እንግዲህ ያው ጓደኛ ያገኘው ብሎ ለሀሮን የነገረው ምላሴን። ነገር ግን እሱ ሀሮን ግን ሀናን በቃ በዚህ በጥቅም ገንዘብ ሰጣታለሁ እሷን አገኛለሁ ነው ያለው። ነገር ግን እሱ ይሄ አይሳካላትም። ምክንያቱም ምናሴ አንዳንድ ነገር ስለ ሀና ሲነግረው አይ አፍቅርሃታን እንደ ይለን፣ አይ አይደለም እኔ ስለምታሳዝነኝ ነው የሚለው። ሌላዋ እንግዲህ ሰላም ነው። ሰላም በጣም አሁን በአሁኑ ሰዓት ጸባዩ ተቀይሯል። ጥሩ ልጅ ሆናለች። እንግዲህ ሀና በምን ላሳክም ነው እያለ በጣም ተጨናንቃለች እና ክችን ውስጡና በር ዘግታ ስታለቅስ ወፎቹ እየረበሹን ይቅርታ እና ቤት ክችን ውስጥ በር ዘግታ ስታለቅስ ሀና ሰላም ትሄደ። ምን ሆነሽ ነው የምታለቅሽ? አይ ምንም አልሆንኩ እያለች እንግዲህ አንዳንድ ጊዜ ማለት ያኔ ለሰው አልተናገራቸው ያው ሆድ ስለሚብሳቸው አልቅስ ነው እና ሀና በጣም ጀግና ነች። መናገር አልፈለገችም። ምን ላደርግ ነው እያለ ወደ ፈጣሪዋ ነው የምትማጸነው እና ሰላም አይዞሽ፣ ለምንድን ነው ሁሉን ነገር ንገሪኝ እባክሽ ንገሪኝ። ከዛ ሀና ማና ሰላም ሀሮንን ማለቴ ሀና ሀሮንን የምታፈቅረው መስሏት ሰላም ሀናን ጠየቀች። አይ የለም አልፈልገውም ነው ያለቻት። እና ከዛ መጨረሻ ላይ እንግዲህ ሰላም በቃ ሂጂና በጊዜ ሂጂና እረፊ ነው ያለቻት። ወደ ቤትሽ ሂጂ ስትላት ወደ ቤቷ ነው የሄደችው። እንግዲህ የሰላም ወንድም ሀዛ መጣ። ሰላም እንግዲህ አሁን እንደምትራት በፊት ክላሷን ማዝረክረክ ነበር ነገረ ስራዋ። አሁን እንዳቀቤ እየረተበች ልብሷን ትርጊያ ላይ ወንድሟ ይመጣን የትዳ ነው ሀና የትዳ ነው? እኔ ወደ ቤት ሄዳለች እንደ አሁን በጊዜ ሄዳለች እያለቀሰኝ ነበረ ምን ሆና ይሆን ይላል። እውነት በጣም ምርጥ ልጅ እውነት ለመናገር ምን ሆና ነው እኔ አላቅም። ብቻ ክችን ውስጥ በር ዘግታ እያለቀሰኝ ነበር እና ወደ ቤት ሂጂ ብያለሁ። አይ ጥሩ አድርገሻል። እንደት ነው ማለት እስከዛሬ ሰርተሽ የማታውቂው ምነው ሴት መሰልኩ እንደ እስከዛሬ እኮ ሴት አይደለሽም ወይ እያልከኝ አይደለ? እና አንዳንድ ቀን እስቲ ሴት ልሁን። አይ አንቺ ሲጀመር ሴት መሆንሽን ያወቅኩተው
ሴት መሆንሽን ያወቅኩት ሀሮንን አፈቅረዋለሁ ስትይ ከዛ በኋላ እኔ ሴት መሆንሽን አውቄያለሁ፣ በጣም ነው የገረመኝ ነው ያላት ምናሴ እንግዲህ እና ሀና አሁን ያለችበት ገንዘብ ያለችበት ነገር በጣም ነው ያስጨነቃት። ምክንያቱም አባቷን በጣም ትወዳለች፣ መከራይቶ ነው ያሳደጋት እና እንደውም አባቴ ከስራ ልቅርና ሐኪም ቤት ልውሰድ ስትል አይሆንም ወደ ስራ ሂጂ እኔ ደህና ነኝ ነው ያላቱና እንግዲህ የኖላዊ ድራማ በጣም ደስ የሚል እንደ ሐረግ ድራማ የሚያስተምረው ምክንያቱም እና ምናሴና ሀና በጣም ጥሩዎች ናቸው። በዚህ ምክንያት ያው በድራማ መልክ ይቅረብ እንጂ ይሄ በየሁሉም ቤት ያው የአንድ ሰው ነገር ታሪክ ይሰጣቸዋል። እነሱ ይሰራ ይሄ እውነተኛ ታሪክ ነገር ነው። በጣም ነው ደስ የሚለውና እንግዲህ የዚህ ድራማ የማታዩ ደግሞ ገብታችሁ ህዩ እና እንግዲህ ሀሮን እንግዲህ ልክ እንደ ሀሮን ያሉት አንዳንድ ወንዶች በቃ ገንዘብ ስላለን በገንዘብ ሁሉን ነገር የሚገዙ ይመስላቸዋል። ገብቷቸዋል። ሁሉ ነገር የሚገዙ ይመስል ይሄ የተሳሳተ አመለካከት ነው። በእርግጥ ያው አንድ ሰው ገንዘብ ሀታ የሆነ ስህተት ነገር ያን ሰው ለማዳን ሲል የሆነ ነገር ሰውን ለማትረፍ ሲል ያው ወደማይወደው ህይወት ሊገባ ይችላል። ነገር ግን ሀና የመሰላት ግን አዝኖላት ነበር የመሰላት፣ ያዘነላት ነበር የመሰላት። ነገር ግን እሷ መጀመሪያውንም ከዛ ቤት እንግዲህ የነ ሰላም እናት የለችም እና ከዛ ቤት መጀመሪያ ሲገባ ሀናን ሲያት በቃ ለሌላ ነገር ነው እሱ የፈለጋት። ግን እንደዚህ ማድረግ የለበትም። አንድ ሰው ካለው መርዳት ከሌለው ደግሞ አርፎ ቁጭ እንጂ ሴት ልጅን ደግሞ በገንዘብ መግዛት አይቻልም። ለጊዜው በገንዘብ ሊገዛት ይችላል፣ ግን ፍቅር ከሌለ እስከ መቼ ነው አብሯት የሚኖረው ነው። እንግዲህ ሀሮን ከነሰላም ቤት ሂዶ እንግዲህ ሀናን የመጨረሻ ማስጠንቀቂያ ነው የሰጣት። ምክንያቱም ማሰብ አለብሽ ብሎ አስፈራርቷን ሄደው ሀና ደግሞ የምታደርገው ጠፍቷታል። ምክንያቱም አባቷ ግዴታ ደግሞ መዳን አለበት። ነገር ግን አሁን እሱ ምናልባት እንግዲህ ወይዘሮ ሜላት ብትኖር ልትረዳት ትችል ነበር። ወይዘሮ ሜላት ደግሞ በአሁኑ ሰዓት ቤት የለችም እና እንግዲህ ሰላም ወንድሟ ምናሴ በመባሉ በጣም ነው እናታችን ትኩረቷ ወደ አንተ ሆነ። ምክንያቱም እናታችን የምትወደው ያቺ የጠፋች ወይም ሀናን ማለት ነው እሷን እንጂ እኛን እንደ አንዳንድ ጊዜ ከማደንጎ ነው እንደ የመጣሁት ብዬ አስባለሁ። ለምን ታዲያ አላዛር አትይኝ ይላት። አይ እናቴ ደግሞ እሱ አላዛር እንድትባል ይከፋታል፣ ለዛ ነው። ግን እንደዛም ብሎ እኮ እወድሃለሁ ትለዋለች። እና ሰላም እማዬ ከሁላችንም በላይ እኮ ሀሴትን ትወዳታለች፣ ለዛ ነው እኔ ትምህርቴን ያቋረኩት ትለዋለች። እና እንግዲህ አንዳንድ ጊዜ ምክንያቱም ልጆችን ስናሳድግ ወይም ወላጆች ልጆችን ሲያሳድጉ ሁሉንም እኩል ማየት አለበት። ምክንያቱም አንዱን ከፍ አንዱን ዝቅ ከሆነ ግን ያው ለልጆች ላይ ጫና ያድራል። ምክንያቱም እንግዲህ አሁን ሰላም እንግዲህ ያ ነው እንግዲህ ጫና ያደረባት። ምክንያቱም እሷ እናቷ ልክ እንደምትጠላና ያደረገችው፣ ነገር ግን እናቷ አትጠላትም። እና እንግዲህ እና ቤተሰብ ያው ልጆቻቸውን ሲያሳድጉ ሁሉንም በቃ በኩል ላይ ሁሉንም መውደድ ነው እንጂ ያለባቸው አንዱን መውደድ አንዱን መጥላት ያው ተገቢ አይደለም ብዬ እኔ በራሴ አስባለሁ። እሷ ሰላም ወንድሟ ግን እንደዛ ብሎ በጣም ነው እኮ የምወድ ትለዋለች። እኔም እኮ በጣም እወድሻለሁ ይላታል። ግን ደግሞ አንዳንድ ጊዜ ስታናደኝ ብመታት በጣም ደስተኛ ነኝ ይላሉ። በጣም አሁን ላይ እንግዲህ እህትና ወንድም በጣም ደስ ይላሉ። ሰላምም እንደዚህ ጸባይ በመቀየሯ በጣም ደስ ይላል። በፊት የሆነ ዱርዬ ነገር ነበረች፣ አሁን ግን በጣም ደስ ሴት ይሸታለች፣ አሁን ደስ ትላለች። እና እንግዲህ ለምን አትመችኝ? ታላቅ እህት አይደለሽ? መችኝ፣ እኔ ለመመታት ዝግጁ ነኝ ይላታል። እንግዲህ ሁለቱ ሀናና ምላሴ እያወሩ ሳለ እንግዲህ ሀሮን ይመጣና ዛሬ ደግሞ የቤተሰብ
ስብሰባ ጨዋታ ይዛቸዋን ሲል አዎ አንዳንድ ቀን የቤተሰብ ጨዋታ ያስፈልጋን ሲለው አዎ ልክ ነው ይላል። ነገር ግን ሀሮን የሚባለው እዛ ቤት የሚመጣው ለሀና ሲል ነው። ሀናን ፈልጉ እንጂ ሌላ ፈልጉ አይደለም። እና በዚህ አጋጣሚ ደግሞ ሰላም ደግሞ በጣም ትወደዋለች። የፍቅር እወድሃለሁ ብለዋለች። እሱ ግን ቀጠሮ ነው እሺ እነግርሻለሁ ነው የሚላት እንግዲህ እና ሰላም በቃ እኔ እራላ ቀረር ብላ ተነሳይ። ሀሮንም እንግዲህ እጅ ልታጠብ ብሎ ነው አብሮ ሄደው። ነገር ግን ሀሮን ወደዛ ሄደው ሀና እንዳለች ብሎ ሀናን ለማየት እንጂ ለሌላ አይደለም ሄደው። ሀሮን እና እኔ ምንም ምላሴ ሀና ዛሬ በጊዜ ያልመጣችሁ ለምንድን ነው ብሎ ይጠይቀዋን። እኔ እንጃ ብሎ ነው የመለለ እና ሀና ማነው ሰላም ሀና በጣም ተጨንቃ እንደሄደች ግን ነግራኛለች ብሎ ነው የነገረ። ከዛ ምን ሆና ብሎ ሲጠይቀው እሱን እንኳን አላወኩም ነው ያለው። እንግዲህ የዛሬው ድራማችን ይሄን ይመስላል። እንግዲህ አንዳንድ ኮመንታተሮችም እንግዲህ ወይዘሮ ሜላትን ትመለስልን ብለዋል እና ወይዘሮ ሜላት ሀና ልጇን ማወቅ አለባት ብለዋል። አዎ ሌላው ምንድን ነው ሀሮን እንግዲህ ከሀና ራስ ውረድ እየተባለ ነው እንግዲህ። አዎ አታስጨንቃት፣ እሷ ገና ብዙ ሀሳብና ጭንቀት አለባት። ከእሷ ራስ ውረድ። አሁንም አንተ ገንዘብ ቢኖር እሷ ደግሞ ሚስኪን ናት። የምትወደውን ስራዋን ትታ ነው እንግዲህ ወደ የሰው ቤት ዝቅ ብላ የምትሰራው እና እዚህ ላይ ውረድ ነው እኛ ምናምን እንግዲህ ያው ወይዘሮ ሜላት ለእኛም ብትመለስ ደስ ይላል። ምክንያቱም ያው ቆፍጠን ብላ እንደ እናቶች ስለሆነ በጣም ደስ ይለን። አሁን ትንሽ ወይዘሮ ሜላት ስለሌለኝ ነው እንግዲህ ሀሮን መጥቶ እንግዲህ ሀናን የሚያስጨንቅ ይሄ አስጨንቅ ብለናል እና ስለዚህ አንዳንድ ወንዶች ከዚህ ትምህርት መውሰድ ትችላላችሁ። ምክንያቱም ገንዘብ ስላላችሁ ሴት ልጅ በገንዘብ መግዛት አትችሉም። ሴት ልጅ ያው ፍቅር ነው። በእርግጥ በአሁኑ ሰዓት ያው ያው ሶሻል ሚዲያ እንደምናየውም ወንዱም ገንዘብ የሌላትን ሴት አይፈልግም። ሴቷም እንደዚሁ ገንዘብ የሌለው ወንድ አትፈልግም። ግን እሱ ስህተት ነው። ምሳሌ አሁን ገንዘብ አለን እንበልሽ፣ ገንዘብ ከሌለ ፍቅር የለም። ፍቅር ከሌለስ ገንዘብ ኑሮን ጤና ከሌለንስ? ስለዚህ ለሰው ልጅ የሚያስፈልገው መጀመሪያው ዋነኛው ጤና ያስፈልጋል። ከዛ ደግሞ ፍቅር ያስፈልጋል። እዛ ሰላም። እነዚህ ሶስቱ ነገሮች ያስፈልጋሉ። ምክንያቱም ሰላምን በገንዘብ መግዛት አንችልም፣ ጤናንም በገንዘብ መግዛት አንችልም፣ ፍቅርንም በገንዘብ መግዛት አንችልም። እና እኛ ያው እየመሰለን ገንዘብ እንላለን። በእርግጥ ገንዘብ ቢኖረን ያው ወደ ስደት አንመጣም አውቃለሁ። ግን ከሁሉ የሚበልጠው ደግሞ ፍቅር ካለ ፍቅር መኖር አለ። ፍቅር ካለ ሁሉ ነገር አለ። ጤና ካለ ሰላም ካለ ሁሉ ነገር ይኖራል። ምክንያቱም ፍቅር ካለ ጤና ካለ ደግሞ ሰላም ካለ ያው ቆሎም ቢሆን ተቆርጥሞ ይታደራል። እና እንግዲህ ሴቶችም ሆናችሁ ወንዶች ገንዘብ አትበሉ። ገንዘብ ያው አያኖራችሁም። ሴት ልጅም በገንዘብ